ያም ሆነ ግን ሌሎችም ገና የሚቀሩትም አሉት እነሱንም ማስቀምጠንለታል። ዋናው ሐሳባችን ግን እንዳትረሱ ያው እኛ ይቅርታ ምናምን በል ምናምን አይደለም። ዋናው ሐሳባችንም በይቅርታ የሚጠይቀው የራሱን ወንድሞቹን ነው፣ ፕሮቴስታንት ወንድሞቹን ነው። እኛ ያው ስህተት እንዳለ ማሳየት ነው ዋናው ሐሳባችን እና የኢንቨስተሙ ግን ያው በግልጽ መተህ እንደዛ ስራወራ አሪፍ ነው ምናምን ቴንኪው። እሺ አሁን ወደ ቀድሞ ነገራችን እንመለሳለን። ስፒር ወደ ልሳኗ ተመለስ። ተሙ ስለ ልሳን ሲወራ እንዳይወራ መቶ ርዕስ ሊያስቀይር ነው። አንሰማህም። እንደው ወደ ልሳን ግቡ። ለምን በልሳን አይነግረንም? እሱ ራሱ አሁን ያለው በልሳን አሁን ያልከንን በሌላ ልሳን ንገረን። በመጽሐፍ ከሆነ አልችልበትም። ተሜ ግን እኮ በመጽሐፍ ከሆነ አልችልም ማለት ነው። ሙድ ሲይዝ ተሜ ግን እዛ ሆኖ እኮ ማይኩን ሁሉ ዘግቶ ከቲክቶክ ወጥቶ ሁሉ ቢያወራ እኮ እንሰማዋለን። ቅድም ግን አይሰማም ስትል ተሰማኝ። እውነት እጅ ካለበት ቦታ ሆኖ እጁን ሰዶ ስልክን እንዳይሞነትፍ ተጠንቀቅ። በነገራችን ላይ ባለፈው በአካል ተገናኝተን ነበረ እና ከተሜ ጋር ያው በለቅሶ ምክንያት እኔ ስሩ አልታይም ጫማው ስር ነኝ። አፈርኩ። ቁመቱ ማለት አኬን አሸማቀቀልኝ። እኔን ምንም የሚያሸማቀቀው ነገር የለም። ኦፍኮርስ የተወሰነ በቁመት ትንሽ ይበልጠኛል። ማን አንቺም ውስጥ ከስር ነሽ። ወፍ ክርስቶስን አይደለም ግን አንዱ ሙሌ ምን ቢል ጥሩ ነው። ኢዮባን እንደጠበቅኩት አላገኘትም አለ። እንዴት ስለው የሆነ ግርንግድ ሰው ነው የጠበቅኩት አለና ከተሜ ጋር ሳገኘው ግርንግድ ሳይሆን የግርንግድ ሰው ዱላ ነው ያከለብኛል አለ። ሙሌት ነው ዱላ ነው የሚመስለው። የምር እዚህ አይን ያለው ዱላ፣ ሁለት አይን ያለው ዱላ። ሙለር ነው ምናምን የሚባለው እንዴ? የዛኑ ቀን ነገር ያልነበር እንዴ? ሙድ ይዛል እንዴ? ሙለር ነው እንደጠበቅኩት አላገኘሁትም የሚለው እንዴ? አመት ሙሉ ታውቀን ክርስቶስን አይበቃ ሙድ ሲይዝ ሰው ግን እኔን ለመምታት ግን እምነቱን ሁሉ የሚቀይረው አንተ ከተሙ ጎን ሳየው የግርንግድ ሰው ዱላ አለኝ። እኔ አፈርኩኝ። እሱ አይደለም እኔ የተመቸኝ ከጎኑ ስትቆም አለ። ይሄ ገሱን አይታችሁታል? አሁን ስፒር ባለበትና አንቺ ባለበት ማለት ነው። እንደዚህ ነው የሆናችሁብኝ አለ። በትልቁ ሲሆንና በትንሽ ቪዲዮ ተልቆና አንሶ ገስት ላይ ተሙንና ኢዮባን ጌታ ተሙ ታቆራሱ ኢዮብን ሁለት ይበልጧል። ኢዮብ እኮ ረዥም ነው እኮ በጣም ኢዮብ ሲቀመጥ እኩል እኮ ነው የሆነው እኮ ኢዮብ ረዥም ነው። አኪ የመልአክ ልሳን ብናገር የሚለውን እንዴት አየኸው? አኪ የመልአክ ቋንቋ እንኳን ብናገር የሚለው በአይኑ ነው ያየው። አተናወራበት እንግዲህ የምሬን ነው እኮ ማለት ፍቅር ካለ ስለ ፍቅር የሚያወራበት ነውና፣ ግን የመልአክ እንኳን ቋንቋ ብናገር ፍቅር ግን ከሌለኝ ከንቱ ነው የሚለውን እንዴት አየኸው? የመልአክ ቋንቋ ይለያል። የመላእክት ቋንቋ ይለያል። የራሳቸው ቋንቋ ነው። እንግዲህ መላእክት መንፈስ አይደሉ? መላእክት መናፍስት ናቸው አይደል? አገልጋዮቹን መናፍስት የሚያደርግ ብሎ ተጽፏል ዕብራውያን ላይም እና ያው ከመዝሙር ላይ ተጠቅሱ ሰው መላእክት መንፈስ ናቸው አይደሉም? አሁን አንተ ስጋ ነህ አይደለ? ማለት ስጋ አለ። የምታወጣው ድምፅ ምላስህ ምናምን እየተጋጨ ነው ወይስ አይደለም? ምላስህ፣ ከንፈርህ፣ ትናጋ ምናምን እየተንቀሳቀሰ እሱ ሲንቀሳቀስ ሁሉም እየተንቀሳቀሰ ድምፁ የሚፈጠረው በሱ ነው። በነገራችን ላይ መላእክት ግን እንዲህ ያለ ነገር ስለሌላቸው የእነሱ ልሳን የተለየ ልሳን ነው። እንደኛ ያለ ልሳን አይደለም፣ የተለየ ልሳን ነው። በዛ ልሳን ይናገራሉ። ኦፍኮርስ እግዚአብሔርንም ያመሰግናሉ። አንደበት ያለው ሁሉ እግዚአብሔርን ያመስግን። ምንድነው? መላእክትም አንደበት አላቸው፣ ልሳን አላቸው፣ እግዚአብሔርን ያመሰግናሉ። የመናፍስት ልሳን ግን እንዴት እንደሆነ አናውቅም። ይሄ አሁን በፕሮቴስታንት ውስጥ ያለው ግን ኖርማል ይሄ በምላሳችን ምናምን በስጋዊ በሆኑ ነገሮቻችን እየተንቀሳቀሱ የሚወጡ ድምጾች ስለሆኑ የመላእክት ሳይሆን በቃ ኖርማል የሰው እንደሆነ ግልጽ ነው። ከሰው የሚወጣ ስለሆነ ከሰው የሚወጣ ሆኖም ግን የሚታወቅ ቋንቋ ግን አይደለም ስላልሆነ ይህን እንድንጠረጥር ያደርገናል።
እሱ ነው እና እሱ የመላእክት ልሳን ያለው የመናፍስቱ የመንፈሱ መላእክት መናፍስት ስለሆኑ የነሱ ቋንቋ ሆኖ ኢቭን ለምን የነሱን ቋንቋ እንኳን አልናገሩም የሚለው ጳውሎስ ፍቅር ግን ከሌለኝ ከንቱ ነኝ። የፍቅርን ኃያልነት ለማሳየት እንደዚህ አይነት ትልልቅ ነገሮችን አንስቶ ያሳያል ነው ሐሳቡ። እንደዛ ነው። ያ ገባኝ። ቴንክ ዩ። የሚያስማማ መልስ ነው የተመለሰልኝ። እንትኑ ግን ልሳን የሚለውን እዛች ጋር ስንወስደው ልሳን በልሳን የሚጸልይ ከእግዚአብሔር ጋር ሚስጥርን ያወራል ይላልና ያንን ቦታ እንዴት አየኸው? በጉባኤ መካከል ተርጓሚ ከሌለ አንዱ እንዲተረጉም ይጸልይ ነው የሚለውና በሚዲያ ምናምን የሚለፈልፉ ሰዎች እሱን ብዙም ሳይሆን በጥቂትም አልቀበለውምና ከመቶ ልክ አይደለም። ግን ሚስጥርን ይናገራል ሲል ምን ለማለት ፈልጎ ነው? አኪ የዛች ጋር አማንን አስገባው ዮባ አማን ማለት አማን ዲሰንቱን ማለት ነው። ያኛውን አማን ሻሮ ሳይሆን ይሄው ቅድም ልኬለት ነበረ አልገባም። እሺ ከተመቸ ላክ። ሙሴ መንበሩ አለ አይቻለውና ከቻልክ አንተም ብትልክ ደስ ይለኛል። እዚህ ላይ ብናወራ ሙሴ መንበሩ ይሄንን ልሳን ይቀበላሉ። አሁን ላይ ያለውን በሲዶ ካሪዝማቲክ እንቅስቃሴ ውስጥ ያለውን እስቲ እሳቸውን አስገባቸው እንደውም እና የተሙንም በዛው ትንሽ ነገር ላለው አሁን ቅድም መልሰነው ነበር ባይዘው ያው ያስደገምከን ነው። ግን ቆይ ለምን ሪከመንድ አላረገም? አንድ ቪዲዮ የኔ ዩቲዩብ ላይ ልሳን በሚል ርዕስ ያስቀመጥኩ ቪዲዮ አለ። አንደኛ ቆሮንቶስ ምዕራፍ 14ን ያብራራውበት ነው። እሱን ብታየው አሪፍ ነው። ባጭሩ ግን ሚስጥርን ይናገራል የሚለው ትክክል ነው፣ ይናገራል። ለምሳሌ አንተ ቻይኒዝ ልሳን ቢወርድልህ የቻይኒዝ ማለት ነው፣ በቻይንኛ ሚስጥርን ትናገራለህ። ግን እኛ ቻይንኛ ማንችል ከሆነ የማይችሉት ሰዎች ፊት እሱን ብትናገር፣ ለምሳሌ እኛ አንችልም እና በቻይኒዝ ብትናገር አሁን ስለማናቀው ስለማንረዳው ለኛ ምንም አይገባንም። ለሰው አትናገረው፣ ምክንያቱም የሚያስተውለው የለም። ለኛ አትናገረው፣ ምክንያቱም የምናስተውለው አይደለንም፣ አናስተውለውም። ገና ለገና ስጦታው ስለተሰጠ ብቻ እንዲሁ ዝም ብለህ ብትናገር ሚስጥርን ትናገር ይሆናል በተሰጠ ጸጋ። ኦኬ ለኛ ግን ምንም የሚሆን አይደለም ነው፣ አናስተውለውም። የምትናገረው ለእግዚአብሔር ብቻ ይሆናል። እየጸለይክም ከሆነ አሜን የምትለው ራስህ ከሆንክ ነው እንጂ እንግዲህ እዛው ጸልየ እኛ አሜን ልንል አንችልም። ለምን? ቻይኒዝ ስለማንችል። እና በኮሮንቶስ ክርስቲያን ውስጥ እንደዚህ አይነት ችግር ተፈጥሮ ነበረ። ቅድምም ስል ነበረ ልሳንን ያለ አግባብ ይጠቀሙ ነበረ ወይም ስጦታውን እና ለዛ እየገሰጻቸው ነው የሚጻፈውም እና ከዛ አንጻር የሚታይ ነው። ሚስጥርን ይናገራል ሲል ሌላ ሰው እናያውቀው እንደዛ። አኪ ይህን ሀሳብህን አስገባው ያልከው ማማን ልክ እንዳንተ ነው የሚያምነው። ይሰማል መሰለኝ ድምፄ ኢዮባ ፖዝ የሆነ መስሎኝ ነው። ይሰማል አላኪ? ይሰማል። ልጁ ምንም አይንቀሳቀስ። አስገባው ያልከው ማማንም ልክ እንዳንተ ነው የሚያምነው። ይሄንን ሲያወራ ሰምቼው ነው ከአማን ሻሎም ጋር ቤቱን ከፍቶና እኔ ግን አንድ ጥያቄ አለኝ። ምንድነው ጥያቄው? ልሳን ይሄ ልሳን አለም ብሎ መቀበሉ አለመቀበሉ፣ ልሳን አለም ብሎ መቀበሉ አለመቀበሉ፣ እኔ ልሳን አለ ብዬ ማምን ሰው ነኝ። ብዙ ማውራት ካለብንም ቆሮንቶስ ላይ ያለውን አንስተን እንደምናወራው አንተ እንዳወራኸው መጽሐፉን ከፍተን ማውራት እንችላለን። ግን ልሳን መኖሩና አለመኖሩ ከነገረ ድህነት ጋር አልቀበልም ቢል አንድ ሰው ከድህነቱ ጋር ምን ሊወሰድ ይችላል? አይ አለ ደግሞ ብሎ ደግሞ ቢል ከድህነቱ ጋር ምን ሊወሰድ ይችላል? ባትናገረውስ ምን ችግር አለው? ብትናገረውስ ምን ጉዳት አለው? እሱ ላይ ብትሄድልኝ አኪ። አዎ እንግዲህ ልሳን የሚለው ቀጥታ የምርም የመንፈስ ቅዱስ ልሳን ከሆነ ምንም ችግር የለም። እሰየው እልል ብለህ በደስታ መቀበል ነው። የምርም የመንፈስ ቅዱስ ልሳን ብታገኝ ማለት ነው። ግን ምናልባት አሁን ላይ ያለው ግን ይሄ ልምምዱ ራሱ ልሳን ተብሎ ይጠራ እንጂ መጽሐፍ ቅዱስ ላይ ያለው ልሳን አይደለም ስለምንል ለሱም ደግሞ አንዳንድ ነገሮችን ስለምናስቀምጥ ካልሆነ ታሙ አሁን በደንብ አድርገህ ስማኝ። ምናልባት ከመንፈስ ቅዱስ ካልሆነ ከሌላ መንፈስ ሊሆን ስለሚችል ያ መንፈስ ደግሞ ወደ ጌታ አያቀርብም። ወደ ጌታ ስለማያቀርብ ከጌታ ስለሆነ የሚያርቀው ሰዎችን ከድህነት ሊያስወጣ ይችላል ከዚህ አንጻር እንጂ ራሱ ዳይሬክትሊ የራሱ ልሳን የምትለው ድህነት ጋር ሄዳ ተነካክታ ሳይሆን ከየት ነው ምንጩ? ከየትኛው መንፈስ ነው የሚመጣው? ከሌላ መንፈስ ከሆነ ያ ሌላ መንፈስ ወደ ጌታ አያቀርብም፣ ከጌታ ነው የሚለየው። ከዛ አንጻር እንደዛ ማለት ነው እንጂ ራሱ በራሱ እንዲህ አይነት ተኮር ሆኖ አይደለም።
እሺ ወንድሜ ተባረካኪ። አሜን አሜን። ብዙም አኬ አንድ ነገር ልጨምር ለተመስገን። እሺ ዲያቆን ይቀጥል። የዋህ መልስም ቢሆን መለሰው ወጉን ታውቀዋለህ? ተመስገን መለሰው መለሰው ወጉ አሁን ነንድናምን ነው። ያ በፊት መካነ ኢየሱስ መስራች ነበር። አሁን ነንዳምናምኔሽን ሆኗል። አውቀዋለሁ። ወደዚህ ወደ ኒውዮርክ ነው ያለው። አሁን ትቷል። ምንም ቤታው እንትን መካነ ኢየሱስ ምን አይደለም። እሱ እስኪ የጻፈው መጽሐፍ አንብበው ስለ ልሳን። እሱ አሁን በፒኤችዲ ደረጃ ምናምን ያለ ሰው ነው እና የፕሮቴስታንት የመጀመሪያው ኢትዮጵያ ውስጥ መስራች ሰው ነው። ስለ ልሳን የጻፈውን ብታነበው በጣም በሚገርም ሁኔታ ነው። አሁን አኬ እንደነገረ እንዳለ ሆኖ ግን በጣም በሚገርም ሁኔታ ነው ያስቀመጠው። ስሜት ያለ ቦታው የሚል መጽሐፍ አለው። ልሳኑን፣ እጅ መጫኑን፣ ይሄ መንፈስ ቅዱስ ስጦታ የሚለውን ብታነበው አንተ ራስህ ትገረማለህ። ምንድነው ይሄ ነገር የሚያስፈልገው? ቅዱስ መንፈስ ባህሪያቶች አሉት፣ ያረጋጋል፣ ምን ይላል እንጂ እንደ ዛር እንትን አይልምና እሱ ምንድነው ያለው? ብዙ 7 ዓመት ምናምን ካገለገሉ በኋላ አይኑን ከፍቶ ሲያይ ምን አለ? የምናደርገው ነገር በሙሉ ስሜት ያለ ቦታው ነው ብሏል። ስሜት ነው እንጂ አንዳችን ከአንዳችን ያየነው ስሜት ነው እንጂ የመንፈስ ቅዱስ ስጦታ ወይም እንትን ሆኖ አይደለም። አሁን ዝም ብለህ ልሳኖችን ብትቀዳቸው እንደው ከሰው ይልቅ እኔ ለምሳሌ መጀመሪያ ወስደውን ነበር ልጅ ሆነን በኮርኒስ ላይ ሳንቲም ከጣራ ላይ ይወርዳል ተብሎ ሄጃለሁ። በዛን ጊዜ ተንበርከኩ ልሳን ሊወርድ ነው ተብሎ ደብተር ይዘን ነበርና ይሄ ለማማት ወይም ለእንትን አይደለም፣ ጥሩ አመለካከት ስላለህ ነው እንጂ ሌላ ነገር አይደለምና አጠገቤ ተኝታ የነበረችው ሴት ስትናገረው ጻፍኩት እና ያልገባ ነገር ወንድማችን ብለው ጠየቁኝ ማለት ነው። ሁሉም ነገር ደህና ነው ስለ ኢየሱስ ክርስቶስ የምትሉት እንግዲህ ገና ያኔ በጣም ሕፃን ነን፣ 12 13 ዓመት ልጅ ሆነን ነው። ይሄኛው ነገር ግን አልገባኝም ብዬ ጻፍኩትን አሰብ በኢየሱስ ስም ይሄ ነገር አይጻፍም፣ ሁለተኛ እንዳትጽፍ አይጻፍም፣ ትሞታለህ አለች። ይሄን ያለችኝ ቀጥታ የሰጠችኝ መልስ ሁለተኛ እንዳትጽፈው ብትሰማም እና ከዛ በኋላ ያው ካደግን ቴዎሎጂ ምንትን ካለም በኋላ አጋጣሚ የሆነው በዛሬው በተሳሳተው ወንድማችን ምክንያት እሱ ስለሚያነባቸው የፕሮቴስታንት መጽሐፎቹን ላከር ውስጥ አንድ ዶርም ነበርና ይዞት መጣ እና ስሜት ያለ ቦታው የሚል መጽሐፍ ነው። ገለጥ አረጌ ሳነበው ልሳን ምን እንደሆነ፣ እጅ መጫን ምን እንደሆነ፣ የመንፈስ ቅዱስ መውረድ ምን እንደሆነ ሰውየው በጣም በጣም አርጎ ነው የጻፈው ለእያንዳንዱ እንትን እና እሱም መጽሐፍ አግኝተን አነበው። እሱ መጽሐፍ እኛ ቤት ነበረ ማዘር ታነበው ነበርና ኦልሞስት አይቼዋለሁ። በቤት አለ፣ አሁንም እነ ማዘር ጋር አለ። እኔ ቤት ስለሌለ ነው እናቴ ጋር አለ። እናቴ ጋር አለ እና ያኔ እሷ ጋር በመኖርበት ሳለ እናቴ ቤት በመኖርበት ሳለ አይቼዋለሁ። በተለይ ስለ መንቀጥቀጥና ስለ መጣል የጻፈበትን ቦታ አለ። መንፈስ ቅዱስ ጥርስ አያራግፍም የሚልም አለው ካየኸው እዛች ጋር ያ ጠረጴዛ ስራ አይከትም። መንፈስ ቅዱስ ጠረጴዛ ስራ አይከትም፣ መንፈስ ቅዱስ ወንበር አያሰብርም፣ መንፈስ ቅዱስ ጥርስ አያስወልቅም ምናምን የሚልበት አለና አይቼዋለሁ። ዲያቆንዬ እሱን መጽሐፍ ቤት አለ፣ እኔ ጋር የለም፣ እዛ እናቴ ጋር አለና አይቼዋለሁ። ቆይቻለሁ ግን ካየሁት አላስታውሰውም ቁጥሩ ምኑን ግን እንዳየው ደግሞ በጣም በወጣትነት ኖርማል እናቴ ጋር በነበርኩበት ሰዓት ላይ እንደዚህ ባልሆንኩበት ሰዓት ላይ ቁጭ ብዬ አይቼዋለሁ። ቁጥሩን ምኑን ባላስታውሰውም ግን አኬ መንፈስ ቅዱስ ወይም ዲያቆንዬ መንፈስ ቅዱስ ኦርቶዶክስ ተዋሕዶ በመንፈስ ቅዱስ ታምናለችና
የመንፈስ ቅዱስ ሙላትን እንዴት ነው የምትረዳው? እሱ ነገር ቢያሳዩኝስ ወይም ቢነግሩኝ ዲያቆን ወይም ማኬ። አኬ ቀጥል። ምንድነው እስቲ በቤታን እንዳለ መንፈስ ቅዱስ በምን አሁን እኛ ያው በመንፈስ ቅዱስ ትሞላለህ ምናምን ይባላል። በተለምዶ ነው ምን ላይ ወዴት ምናምን እንዳትለይ ስለፈለኩ ነው። መንፈስ ቅዱስ አሁን ይሄ የመንፈስ ቅዱስ ስጦታ ነው ብለን ነው የምናምነው። ልሳንን ትንቢትን መናገር የመንፈስ ቅዱስ ስጦታ ነው ብለን ነው የምናምነው። ኦርቶዶክስ መንፈስ ቅዱስ ሙላትን ወይም የመንፈስ ቅዱስ ስጦታ ብላ የምታምነው ምኑ ነው? እንግዲህ የመንፈስ ቅዱስ ሐሳብ ልሳን ካልተናገረች አሁን ልሳን አትናገሩም አይደል? አኬ ቀደም ላይ አልመለስክልኝም። እሱንም አልፈከዋል። ግን ከነገረ ድህነት ጋርም ጠይቄ ነበር። እሱን ቀደም እንዳልኩ ቀጥታ ራሱ ድህነት ጋር ግንኙነት ኖሮት ሳይሆን በራሱ ማለት ነው። ስጦታው ቀጥታ ከድህነት ጋር ግንኙነት የለውም መጀመሪያ ላይም ሲወርድ። አሁን ላይ ካለው አንጻር ግን ለምሳሌ ከኤርሲያን ውጪ ያሉት ልሳኖች አልኩኝ ከሌላ ስፒሪት ሊሆኑ ስለሚችሉ እነዛ ስፒሪቶች እነዛ መናፍስት ደግሞ ወደ ጌታ አያቀርቡም፣ ከጌታ ይለያሉ እንጂ ከዛ አንጻር ድህነትን ያሳጣል ነው ሐሳቡ። ቅድም ነገር ይሄ ነበረው። በቤተ ክርስቲያን ውስጥ ታዲያ እሺ መንፈስ እንዳለ በምን ይታወቃል ከተባለ አንደኛ ከሐዋርያት ጀምሮ ይህንን ቤተክርስቲያን ይህንን ህብረት ጠብቆ መኖሩ ያለ መንፈስ ቅዱስ ይህንን ማድረግ አይቻልም። በዚህ መንፈስ ቅዱስ ይህንን መስራት የሚችለው ጌታችን ኢየሱስ ሐዋርያትን ለዘላለም ከእናንተ ጋር ይኖር ዘንድ ብሎ ነው የተናገረው። ኦኬ ምንድነው ስለ መንፈስ ቅዱስ ሲናገር ለዘላለም ወላጆች እንደሌላቸው ልጆች አልተዋችሁም ካለ በኋላ ለዘላለም ከእናንተ ጋር እንዲኖር ደግሞ አጽናኙን እሰጣችኋለሁ ደግሞ ብሏቸዋል። እና ይህ ትልቅ ቃል ነው። ለዘላለም መንፈስ ቅዱስ በቤተ ክርስቲያን ላይ ሆኖ ይህንን ህብረት ይህንን ጉባኤውን አንድነቱን የክርስቶስን ስጋ አካሉን ይጠብቃል። ኦኬ ቅብብሎሹን ጠብቆ እንዲኖር ያደርገዋል። ይሄ ትልቅ የሆነ የመንፈስ ቅዱስ ስራ ነው። እንዳለ ትልቁ ማሳያችን ይሄ ነው። የሆነ ሰዓት ላይ ለ900 ዓመት ሙሉ ቀዝቅዞ ዝም ብሎ ቆይቶ ልክ ከ900 ዓመት በኋላ የዛሬ 100 ዓመት ብቅ ያለው ስፒሪት እንዲህ ያለ ስፒሪት የጌታ አይደለም። የጌታ ስፒሪት ለዘላለም ከኛ ጋር እንዲኖር ተደርጎ የተሰጠ ነው በቤርሲያን በኩልና አንደኛ እሱ ነው። ሲቀጥል ሐዋርያዊ የሆነ እምነት ተጠብቆ መኖሩ በእምነት በሃይማኖት ደረጃ በቃ ሐዋርያዊ የሆነ ሃይማኖት ብቻ ነው ያለን። እሱ ተጠብቆ መኖሩም የመንፈስ ቅዱስ ስራ ነው። ከዛ ውጪ ግን ይሄ እንደዚያ ምንድነው ሚስጥራቱ በጥምቀት በኩል በቅዱስ ቁርባን በኩል የምናገኛቸው ጸጋዎች ሁሉ የመንፈስ ቅዱስ ስራዎች ናቸው። እነዚህ ከድህነት አንጻር የሆኑ ናቸው። በጣም ትልልቅ የመንፈስ ቅዱስ ስራዎች ናቸው። ከዚህ ውጪ ግን ተአምራት ጋር ምናምን በተያያዘ ከሆነ ግን ተአምራት ይታያሉ፣ በአንድም በሌላም በኩል ይታያሉ። የመንፈስ ቅዱስ አሰራር አለ። መንፈስ ቅዱስ ተአምራቱን በአንድም በሌላም ይገልጻል። የልሳን ተባለ ትንቢትም በነገራችን ላይ ሰው ሊናገር ይችላል። ወደፊቱን እግዚአብሔር ቢያሳይ መንፈስ ቅዱስ ቢያሳይ ሰዎች ሊናገሩ ይችላሉ። ከዛ ውጪ ምንድነው ትምህርት ማስተማሩ ምኑም ቢሆን የመንፈስ ቅዱስ አሰራር ነው። ሁሉም ነገር ውስጥ የመንፈስ ቅዱስ አሰራር አለ። ልሳን የምትለው ሀገር ስትመጣ ልሳን የመጀመሪያዎቹ ሰሞኖች አካባቢ ላይ በሰፊው ይህ ነገር ይታይ ነበር። ከዛ በኋላ ግን ሲዝ እያደረገ ሲሄድ ታያለህ። ምክንያቱም የወረደው ለአስተማሪነት ለመምህርነት ነው። ለመምህርነት ከምን አንጻር በዓለም ሁሉ እየዞሩ እንዲያስተምሩ በምኑ በቋንቋው ቋንቋው የተለያዩ ቋንቋ ተናጋሪዎች ስላሉ ለነሱ ትምህርት እንዲደርስ ወንጌልን ደግሞ ሰምተው ወደ ጌታ መንግስት እንዲጨመሩ እንዲመጡ ይህ ልሳን ተሰጥቷል። ግን ወንጌል በሁሉም ቋንቋ ስለተሰበከ ገና የመጀመሪያ ክፍለ ዘመን ላይ በሁሉም ቋንቋዎች ላይ ማስተማር የሚችሉ ሰዎችም ስለመጡ ሲዝ እያደረገ እየቆመ ሲሄድ ታየዋለህ። የተቋረጠ ሲሄድ ታየዋለህ። ይህ ነገር ያን ያህል በዛ ደረጃ መሆኑ ማለት ነው። ከዛ በኋላ የሚታየው ያ ነው። አሁንም ግን መንፈስ ቅዱስ ልሳንን አምጥቶ ቢሰጥስ እሰይ ደስ ነው የሚለን። ይሄንን አንከለክልም። አየህ የመንፈስ ቅዱስን ስራ የምንከለክለው አይደለንም። አንዳንዶች ሲሴሽኒስት የሚባሉ ፕሮቴስታንቶች አሉ። በቃ ሲዝ አድርጓል ካሁን በኋላ የለም እንደዛም አንልም። እኛ መንፈስ ቅዱስ ለምሳሌ ይህንን ቢያወርደውም አንቃወመውም፣ አሜን ነው የምንለው እና ሰው ከዛ አንጻር የሚታይ ነው ሀሳቡ። ያ ነው የተረዳው። ዋው አኬ ተባረክልኝ። በጣም ስላስጠላኝ ነው። እሺ አኬ እነዚህ በጣም ክርክር ጩኸት ምናምን አስጠልቶኛል እና በሚገርም ሁኔታ መልሰልኛል። በተለይ አሁን መጨረሻ አካባቢ ላይ የመለስክልኝ መልስ
ሁሉንም ሊገዛ የሚችል መልስ ነው። ተባረክ ወይ ዲያቆንዬና አመሰግናለሁ። ልብ ካረፈ ችግር የለም። በዘመኑ በምናምን ስላልክ ቤተክርስቲያን አንደኛ የመንፈስ ቅዱስ ስጦታ ጸጋ እግዚአብሔር እንደሆነ ታምናለች እና በእኛ ቤተክርስቲያን ትልቁ ችግሩ አባቶቻችን ጸጋው ሲበዛላቸው ወይ ይሰወራሉ ወይ ይጠፋሉ። ቅድስናቸውን ይዘው ምን ያደርጋሉ? ወደ ብቃት ደረጃ ሲሄዱ ወደ ምናኔው፣ ወደ መሰወሩ፣ ወደ ምናምኑ ነው የሚሄዱት እንጂ ራሳቸውን ገልጠው እንትን ወደ ማለት አይሄዱም። ከዛ በተረፈ ደግሞ አኬ ልብን አሳርፎታል። ግን ልሳን ቋንቋ ስለሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ስታነብ ልባቸው ሲነካ ሰዎቹ ወደ ህይወት ነው የመጡት፣ ወደ መጠመቅ፣ ወደ መዳን ነው። አሁን ቤተክርስቲያን ክልል ከተፈጠረ በኋላ አይተ ከሆነ መዝሙሮቿን፣ ስብከቶቿን ወደ ጋሙኛ ወደ ተለያየ ቋንቋ እየተጨመረ አሁን ዩቱብም ላይ ገብታ 28,000 ሰዎች ምንም ወንጌል ገብቶበት የማያውቀው በረሃ ውስጥ ያንን ቋንቋ ተጠቅማ ሰዎችን ወደ ቅድስት ቤተክርስቲያን ስታመጣቸው ታያለ። ያ የመንፈስ ቅዱስ ስራ ነው እንጂ የሰው ስራ አይደለም። ምንድነው የተደረገው? ቋንቋ ሲመጣባት ቤተክርስቲያን ቋንቋውን ትጠቀምበታለች፣ ቋንቋውን አትዘጋውም። ነገር ግን እንደዛኛው አያደርግም ነው እንጂ ቤተክርስቲያን የመንፈስ ቅዱስ ስጦታን ጸጋው ሲበዛ፣ ኃይሉ ሲገለጥ፣ ክብሩ ሲገለጥ ሁሉም ነገር ታየዋለ። በእኛ ቤተክርስቲያን እስከ ተአምር ድረስ የሚሄዱት ነገሮች የመንፈስ ቅዱስ ስጦታ ናቸው። ልዩነቱ ግን ያው አኬ እንዳለ ነው እና ይቅርታ በጣም ልብህን ካሳረፈው በኋላ ስለጨመረ እና ቴንኪው አንድ ያለው ተሜ አሁን ብዙ ጊዜ ልሳን ይባላል እና እንግዲህ ከልሳን የሚበልጠው ፍቅር ነው። ፍቅር ለምንድን ነው የማይታየው እናንተ ጋር? በዚህም አንተ ትንሽ እንደተሰማክ በነገሮቹ በምታየው ነገር እያየው ነውና ከልሳን ብዙ ጊዜ ይላሉ፣ ግን ከልሳን የበለጠው ነገር አይታይም። ይህንን እስቲ አስብበት። ለምንድን ነው? ጥሩ ጥያቄ እኮ ነው የጠየቀው ኮስፒሮስዬ። የመልአክ ቅድም ላይ አንስቼለት ነበረ ለአኬና የመልአክ ቋንቋ ብናገር ልሳን እንኳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለውና ፍቅርን የሚያተልቅበት ማንነት ነው እንጂ የመልአክ ቋንቋ ስለተናገር ከማይተረጎም ልሳን የሚተረጎም እያልክ ሌላ ቴዎሎጂ የምሰራበት አይደለም። የፍቅርን ማንነት ሊያሳይ ያለበት ቦታ ነውና አሁን በዚህ ፕላትፎርም ያለን ሰዎች ወይም ደግሞ ያሉ ሰዎች ልበለኔ እንዳዳማጭ ልሁንና አሁን በዚህ ሰዓት ገለልተኛ ሆኜ የሚሰማኝን ብቻ ነው ማጸባረቀው። ማንንም መስማት አልፈልግም፣ ማንንም መፍራትም አልፈልግምና እውነታውን ግን ይዤ እውነት እምነት ከሆነ እምነትም ራሱ እውነት ከሆነ እውነት የሆነው ክርስቶስ ከሆነ በእውነት የምቀጥልበት ነገር ስለሆነ ማለት ነውና ሁሉም ራሱን ነው የሚያሳየው። ለዚህ ነው ፍቅር የጠፋው ስፒሮስዬ። ግማሹ ለተመረጠው ነው ብሎ የሚያምነው ሰውዬና ለዓለም ነው የሞተው የሚለው ሰውዬ ተጨባብጦ አብሮ ሲቀመጥ ካየ ራሱን ነው የሚያሳየው። ለእውነትና ለእምነቱ ሳይሆን ለእውቀቱና ለራሱ ነው የሚቆመው። ስለዚህ እውቀትና ማንነትን በጣም ልታሳይ ከፈለክ ተጣላለህ፣ ትጋጫለህ። እምነትና እውነት ሳይሆን እውቀትና ይሄ ምንድነው ራስን ማሳየት እስከሆነ ድረስ የሆነ ጊዜ ባንተ ማንነት ውስጥ መጥቶ ባንተ ጫማ ሊገባ ሲል አትገባም ስትለው ትጋጨዋለህ። ስለዚህ እንዴት ፍቅር አታጣም ስፒሮስዬ? ለዚህም ይመስለኛል ግን ከሌለኝ ከንቱ ነኝ የሚለው የጸጋ ስጦታ መቼም ፍቅር አይኖርም። እሱን ነገርኩህ እኮ ፍቅር የሚኖረው አሁን አኬ እዚህ ጋር መጥቼ የሆነ ዶግማ በነካበት ኖ ይለኛል። ገብቷል? ከዛ በኋላ ኢዮብም የተመስገን እኮ ልክ ነው ቤል አይደለም ይላል። የቤተ ክርስቲያን ይሄ ነው ብሎ ይነግራል። አየህ መጨረሻ ላይ የቤተ ክርስቲያን ዶግማ ቀኖኗ ብሎ ሲል ቤተ ክርስቲያን ላይ ትቆማል። ኢዮብም ከቤተ ክርስቲያን አይዘልም፣ አኬም ከቤተ ክርስቲያን አይሮጥም።
እኛ ጋር ስትመጣ ግን እኔ ድህነት ይታጣል ብዬ ስል እንደኔው ድህነት ይታጣል ያለው ሰውዬ ችግር የለውም ድህነት ቢታጣም ባይታጣም ብሎ ዝሙትን ብንሰራ እንደዚህም ብናደርግ ያለው ሰውዬ ጋር አብሮ ቁጭ ይላል። አብሮ ቁጭ ካለ ለሆነ ስም ነው የሚቆየው ማለት ነው። ከዛ የሆነች ግጭት በተፈጠረ ቁጥር እንዴት ፍቅር ይመጣል? አሁን ስፒሮስ በዚህ ሰዓት አታስወራኝ፣ ለሊትም ነው ቀን ሙሉ ስጮህበት የነበረው ነገር ነውና አታስወራኝ ወይ የምቀጥሉትን እንቀጥሉ። አይ እኔ ልቀጥል አይደለም የእውነት ዛሬ በጣም ደስ ይላል። ያለ መንፈስ ያለ መረጋጋትም ያለ መረዳትም እውነት ለመናገር በጣም ደስ ይላል። እግዚአብሔር አምላክ እንግዲህ በዚሁ ያጽና። እንዲህ ደግሞ ለመረዳት ፍላጎቱ እንዳለ ሌላ ጊዜ መጥተን እንደዚህ በፍቅር እንድናወራ በጣም አሪፍ ነው። ደስ ይላል። ዛሬ እውነት ደስ ስላለኝ ማለት ነው። ዛሬ ያሳየኸው መረጋጋት፣ ዛሬ ያሳየኸው ትህትና፣ ዛሬ ያሳየኸውን ደግሞ ለመረዳት የመሞከር ክፍት አድርጎ የጠየቀውን እስቲ እነሱ የሚረዱት ራሱ እንዴት ነው ብለህ የመጣበት አመጣጥ ደስ ይላል እና ሁልጊዜ እንደዚህ እየመጣ ደግሞ በሰላም ብናወራ ደስ ይለናል እና እናመሰግናለን ለማለት ነው። እንግዲህ አንተ የምታነሳው ሀሳብ ካለ አንሳ፣ ከሌለ ግን አይ ቲንክ ለዛሬ ይበቃል ይመስለኛል። አንድ ነገር ልጨምርና አሪፍ ነው፣ ደስ የሚል ነው መደማመጡ ምናምን መኖሩና እምነታችን ተጠይቆ ሰው ጥያቄም ካለው እምነት ላይ የምናምነው እምነት ላይ የተመሰረተ ጥያቄ ሲኖረው አሪፍ ነው። አንድ ምንድነው ፍቅር ላይ ስፒራ አሪፍ ነገር ስላነሳ እኔ ፍቅር የሚመጣው በአንድነት ውስጥ ነው ብዬ አምናለሁ። ከዛን ተሜ ምን ብሏል? የተለያየ ትምህርት ሲኖር አንዱ የአንዱን በሚያደርገው ተቃውሞ ላይ ፍቅር ይጠፋል የሚል ነገር አንስቷልና ጌታ ኢየሱስ ክርስቶስ ደግሞ እኛ አንድ እንደሆንን እነሱም አንድ ይሆኑ ዘንድ ብሎ ለቤተ ክርስቲያን ሲጸልይ እንመለከታለንና አንድ ያለ መሆን በራሱ ፍቅር እንዳይኖር ያደርጋል ብዬ አምናለሁ። አንድ ያለ መሆን ጳውሎስም በቆሮንቶስ መልእክቱ ላይ አንዱን እንጀራ እንካፈላለንና አንድ እንሆናለን የሚለው። ስለዚህ ከምንበላው ከጌታ ስጋ የተነሳ አንድ እንሆናለን። ይሄ አንድነት በፍቅር በሆነው በክርስቶስ የሆነ ነውና እኛም ያን ፍቅር እንላበሳለን። ስለዚህ ሰዎች ከዚህ ፍቅር በሸሹ ቁጥር ራሱ ይሄ አንድ የሆኑበት ህብረት ወደ ፍቅሩ ይመልሳቸዋል። ስለዚህ እንደው ጳውሎስም እንዳለ ወደ ፍቅሩ ልጅ መንግስት አፈለሰ እንዳለ የፈለስንበት ይሄ አካል ወይም ይሄ የክርስቶስ አካል የሆነችው ቤተክርስቲያን እዛ ፍቅር ውስጥ እንድንኖር ታደርገናለች። ጌታ ኢየሱስ ክርስቶስም ለምንድን ነው የጸለየው? ለአንድነት፣ እኛ አንድ እንደሆነ እነሱም አንድ ይሆኑ ዘንድ፣ ክርስቲያኖች አንድ ይሆኑ ዘንድ። አንድ የሚሆኑት ክርስቲያኖች ደግሞ ከክርስቶስ የተነሳ ነው። አንዱን እንጀራ እንካፈላለንና አንድ እንሆናለን። እዚህ አንድነት ውስጥ ፍቅር አለ። ምክንያቱም ይሄ አንድነት ራሱ የተመሰረተው በልጁ ሞት፣ በመስቀል ሞት ፍቅሩን በገለጸው በክርስቶስ ሞት ስለሆነ ማለት ነው። ይሄ የክርስቶስ ሞት ፍቅር ነው፣ ምንጩ ፍቅር ነው። ከፍቅር የተነሳ ነው፣ ሰዎችን ከመውደድ የተነሳ ነው። ይሄ ፍቅር ቢኖረን፣ ይሄ ጌታ ቢኖረን፣ ይሄ ፍቅር ይኖረናል። ይሄ ፍቅር የሚኖረው ደግሞ አካል ውስጥ ነው። ስለዚህ እንደው ልዩነት እንኳን ቢነሳ በአካሉ ይታረቃል። በሌላ ቦታ ስናይ ግን ልዩነት ሲነሳ በአካል እንዳይታረቅ አካል ውስጥ አይደለም። ስለዚህ ምን ይሆናል? በግለሰቦች እይታ ይታረቃል። ለምሳሌ ተሜ ይታረቃል ሳይሆን በግለሰቦች እይታ ወደ መገፋፋት ይሄዳል። ተሜ ለምሳሌ የሆነ ነገር ቢናገር የሆነ ሰው ተሜን የሚቃወመው ለምሳሌ ባለፈው ውይይት ሲደረግ አይተናል። ተሜ ገብቶ ስሙን ከማልጠቅሰው ያው አስፈላጊ ስላልሆነ ሲወያይ ያኛው ይቃወሙ የነበረው ተሜን በምንድን ነው? እሱ በተረዳው። ስለዚህ ዝሙትም ቢሆን እኮ ችግር የለውም የሚለው እሱ ስለተረዳ ተሜን ተቃወመ። ሌላውም በመረዳቱ አንዱን ይቃወማል። ስለዚህ የሚያስታርቅ ወደ ፍቅር የሚመልስ ህብረት ውስጥ ስላልተሆነ ሰው ሁሉ እየተነሳ የፈለገውን ትርጓሜና የፈለገውን ማብራሪያ ሊሰጥ ይችላልና ይሄ ወደ አካል መመለስን እንድናስብ ያደርገናል ብዬ አስባለሁ። እና ተሜ እናመሰግናለን። ቴንክ ዩ። በቃ ሉጣ ተባረኩልኝ። ጥያቄ ሲኖር መጣለሁ። ጥያቄ ሲኖራችሁ ኑ።
እኔ ጋር ጥያቄ ሄለን ደግሞ ምን ልታሳይ ነው? በቪዲዮ ደግሞ ልጠይቂኝ ነው? እስቲ ከፍ አድርጓት ሄለንን። ጥያቄ ሲኖራችሁ ኑ ካልክማ እኛ አንመጣም ማለት ነው። እንድንጠይቅ እንመጣለን እንጂ ስቃለደ አስመረን መናገር አለብን። አማን ሻሎም ለተወሰኑ ሰዎች ሞቷል ብሎ የሚለውን ኢየሱስን አናውቀው። ካልቪን የሚናገረውን አናውቀው። እግዚአብሔር ዓለም ከመፈጠሩ በፊት እኔን መርጦኛል የሚለውን የሚቀናቀን የትኛውም ያለው ኢየሱስ ሌላ ኢየሱስ ነው። ሌላ ኢየሱስ ነው። በቃ ኢየሱስ ከተባለ መደንበር ነው። ኢየሱስ ከተባለ ስሙ ከተጠራ መደንገጥ ነው። ስሙ እንዳይጠራ ብቻውን እንዳይመለክ ብቻውን እንዳይነግስ ብቻውን ጌትነቱን እንዳይነገር መጎዝጎዝ ፊቱ ላይ ስሙ ሲጠራት ፈጥኖ ማይክ መንጠቅ ምን አይነት እርግማን ነው? ምን አይነት በደል ነው? እኔም ቤቱን እንድለቅለት አውቆ ነው። እኔም ቤቱን ለማስለቀቅ ነው። ይሄንን አውቆ ነው። ወይ ቀልድ በባሮክ ተቀይራል። ተበላ እንዴ? ታሳፍሪያለሽ። የምር ከፍተኛ የሆነ ክህደት ነው የተፈጸመብኝ። ደግሞ አያምርም፣ ደስ አይልም። ቪዲዮ ራሱ ሲያልቅ በቃ ምንም ተረሳ። ራሱ ያሳየሽ ሀሳቡ ራሱ ተበተነብን። እኔ ጋር አለ። አይ ምንድነው ያ ሄሉ ብዙ ጊዜ ስትሰራ ሐሳቦቹን ታስቀምጠውና እንዳለ እንደወረደ የነሱን ሐሳብ ታስቀምጥና ማነጻጸሪያ ታመጣልናለችና ሁለት ኢየሱስ አሳዩን። የአማንን ኢየሱስ እኔ አላውቀውም የሚል ሰው አለ። የአማን ኢየሱስ የተባለው ደግሞ በፓስተር ስሜ ሲወራ ፓስተር ስሜ ማለት የአማን ፓስተር የተባሉት ወይም የተከዳ እውነት የሚለው መጽሐፍ ጸሐፊ ማለት ነው። ሌላ ኢየሱስ ነው ያላቸው አርሜኒያውያን ብሎ የተናገረው ሰው ደግሞ ምርጫን የማያምን የቅድመ ውሳኔን የማያምን ሰው ካለ እሱ ሌላ ኢየሱስ ነው ያለው አለ። ሁለት ኢየሱስ አየን ማለት ነው በሁለቱ ሰዎች ንግግር። ከዛን ይሄኛው ወንድማችን መጣና እንደው ኢየሱስ ሲባል ማይክ ትነጥቃላችሁ፣ እንደው ኢየሱስ ሲባል ሰዎች ይከፋቸዋል አለ። ስለዚህ የትኛውን ኢየሱስ አንተ ራሱ የትኛውን ኢየሱስ ነው እያልከን ያለው? የካልቪኒስት ነው ወይስ የአርመናውያን? ከሁለቱ አንዱ ነው የሚሆነው መቼም፣ ምክንያቱም የተለያየ ስለሆነ ማለት ነው። ከሁለት አንዱን ስትሰብክ ሌላኛው ለምን ይሰማሃል ታዲያ? እኛ ጋር ትምጣ ችግር የለውም እዛው፣ ሌላኛው ለምን ይሰማሃል? ስለዚህ ለኢየሱስ ጠላት አድርጎ ሰዎችን የመሳል እንጂ የምር ለምንድነው ያንተን ኢየሱስ እንዳንቀበል ያደረገን የሚለውን ለምን መታጠይቀ ነው? እንደው አጋቦስ ከዚህ በፊት እንደው ሲዋሻ አይቼዋለሁ። አንድ ቪዲዮ ሰርቶ የሆነ ጊዜ ተነጋግረንበታል፣ በተለይ ከግሪክ ቤተክርስቲያን ጋር ተያይዞ እና እንደዚህ አይነት ሐሳብ ካለ እንደው ኢየሱስ ሲባል ይከፋቸዋል ካልክ ላይቭ ላይ ናና ጠይቀን። እየሰማህ ከሆነ ሚደርስም ከሆነ ናና ኢየሱስ ሲባል የምር ይከፋናል አይከፋንም የሚለውን መተጠይቀን በአካል እንንገርህ እንደዚህ ማለት ነው። እና ማስመሰል እንዳይሆን ያንተ ኢየሱስ ሌላ ኢየሱስ ስለሆነ በትምህርት ስለማንገናኝ ሌላ ኢየሱስ ስለምትሰብክ ልሰማ አልችልም። ስላልሰማውክ ግን የመጽሐፍ ቅዱስን ኢየሱስ ያልፈለግኩ አስመስሎ መናገር ይሄ ሌላ ፋላሲ ነው። ስለዚህ አንተ ስህተት ላይ ነህ። ኢየሱስን አላገኘህም ብዬ ስለማምን የምታወራው ስለ ሌላ ኢየሱስ ነው ብዬ ስለማምን፣ ለምሳሌ አንተ ኢየሱስ ስትል የቱን ኢየሱስ ብዬ ጠይቀሃለሁ። ኢየሱስን ስለምጠላ ሳይሆን ወይም ኢየሱስ እንዲሰበክ ስለማልፈልግ ሳይሆን አንተ ያስከው ኢየሱስ የተለየ ነው ብዬ ስለማምን፣ ይሄን በጣም ማወቅ አለባችሁ። እና የኢየሱስ ተቆርቋሪ ለመምሰል ብትጥሩ ኢየሱስን አታውቁም እያልን እንጂ ኢየሱስ አይሰበክ እያልን አይደለም። እኛማ በቅዳሴያችን በዜማው ሁሉ ኢየሱስ ስም ይጣፍጣል ነው የምንለው። ስሙ እንኳን ጣፋጭ ነው የምንለው። በህይወቱ እንድናለን ነው የምንለው። በክርስቶስ እያንዳንዱ ስራ እናምናለን። እያንዳንዱን ስራም እናከብራለን። ልዩ ቦታ እንሰጣለን። ሰው መሆኑን እናከብራለን። መጠመቁን እናከብራለን። በምድር ተመላልሶ የሰራውን እናከብራለን። ሞቱን እናከብራለን። ትንሳኤውን ለምን ሞትና ትንሳኤውን አይሁድ የተማከሩበትን እንኳን በየሳምንቱ እናከብራለን።
ምን እያረግን እየጾምን ለተረውብን ምን ጾሞ አይሁድ ሊገሉ ተማከሩ ብለን አያችሁ ኢየሱስን ስለምንጠላ አይደለም እና ፖለቲካ አትስራ እናንተ ቤት ያለው ኢየሱስ ሌላ ስለሆነ ነው ማንሰማችሁ እናንተ ቤት ያለው ኢየሱስ በስሙ የታጀለ ግን ደግሞ ሐዋርያቱ ያልሰበኩት ኢየሱስ ስለሆነ ነው በስም ማስመሰል ሌላ ኢየሱስ ስለያስክ ነው ስለዚህ አንተ ለኢየሱስ ተቃዋሚ እንጂ የኢየሱስ ሰባኪ ነህ ብዬ ስለማላምን ልሰማ አልችልም ግን አንተን አልሰማህም ስል የመጽሐፍ ቅዱሱን ኢየሱስ የሐዋርያቱን ኢየሱስ ሐዋርያቱ የሰበኩትን ኢየሱስ ያልተቀበልኩ አስመስለ ስታወራ ይሄ ምንድነው ስህተትህን ሰዎችን ሐሰተኛ በማስመሰል የምትደብቀው አካሄድን እንድናውቅ ያደርገናል ማለት ፕሮቴስታንቶች ወንድሞቻችን ይሄ ልታውቁልን ይገባል እናንተ ከምታስቡት በላይ ኢየሱስ ክርስቶስን እንወደዋለን እናከብረዋለን የዳንበት የተፈጠርንበት አምላካችን ነው ከሱ ሌላ ህይወት አለ ብለን አናምኑ ግን እናንተ የምትሉትን ቃላቶች እንድንል እንዳንጠብቁ ፕላስ ደግሞ የናንተ ትምህርትና የናንተ ነገረ ክርስቶስ የኛን የመጽሐፍ ቅዱሱን የሐዋርያቱን ስብከት ያሳያል ብለን ስለማናምን የናንተን ስብከት ስህተት ነው ብለን እናምናለን ወይም እንናገራለን እቺን ይዛችሁ ግን ፖለቲካ ለመስራት አትሞክሩ እና አጋቦስ መተጠይቀን ለምን ያንተን ኢየሱስ እንደማልሰበክልህ መተጠይቀኝ ስሜታዊ ሆንኩ እንደ ሰዎች ተዋትሉኝ እንደው አሁን ልክ እኮ ነው ኢዮባ ምንድነው ራሳቸው በራሳቸው የሚናገሩትን ነው አንተ የጠየቀው ሲሜ ነው የተናገረው ሁለት ኢየሱስ አለ አርሜናውያኖች የሚከተሉትን ኢየሱስ እኔ አላቀውም የትኛውን ኢየሱስ ያወራው እኔ ደግሞ ልክ አሁን ኤርሚ እንዳለው የካልቪኒዝሙን ኢየሱስን አላውቀውም አየ ስለዚህ ለተመረጡት ብቻ ከሆነ እግዚአብሔርን ጨካኝ ያደርግብኛልና መጀመሪያ ይስተካከል ነው ማለት ነው ምናወራውን ብናቀ እኛ ቤት ላይ ልምከር መቼም ምናወራውን ብናውቅ ራስ የኔ ይለያል ብላውረተ እኔ ድህነት አይታጣም አንድ ጊዜ እንትን የትኛው ኢየሱስ ነው ድህነት እንዳይታጣ አርጎ የነገረ ስለዚህ እግዚአብሔር ጨካኝ ነው ማለት ነው ሽሹ የተባለው ኢዮብ አይሰማም ድምጼ ኔትወርክ የተጋለ ተቋርጦ ነበር መታል አሁን ከተልሽ መልካም እዚህ ጋር ደግሞ ሽሽ የተባልከው ዝሙት ነው ስትባል ሽሽ የተባለው የትኛው ኢየሱስ ነው ከዝሙት ሽሽ ያለኝ እዚህ ጋር ደግሞ የትኛው ኢየሱስ ነው ከዝሙት አትሽሽ ያለኝ የሚለውንም ያስጠይቃልና ምናወራውን ነገር እንምረጥ ለሚዲያ ምንናገረውን ነገር እንጠንቀቅ ነው ማለት ቀጥሉ ኢዮብዬ ኢዮባ እንዴት ነው የሚያረግ እና ቃለ ሕይወት ያሰማልን የቤተ ክርስቲያናችን ትምህርት ይሄንን ነው የሆነ ኢየሱስ ስንል በጣም የሆነ ትጠላላሽ ወይም ኢየሱስ ሲነሳ ኦፍ ኮርስ የካልቪኒስት ኢየሱስ ሲነሳ እኛን ወድም ምክንያቱም የሐሰተኛው ኢየሱስ መንገድ ጠራጊዎች ወይም ደግሞ የሐሳዊ መሲህ መንገድ ጠራጊዎች ስለሆኑ እሱ ሲነሳ አንወድም እንዲነሳም ስለማንፈልግ ማለት እኛ ምን እንዲነሳ ምን ፈልገው ስሙ የሚጣፈጠው ስለ ስሙም ብዙዎቹ የታረዱለት ነፍሳቸውን የሰጡለት አይደል ቤተክርስቲያናችን እንደውቆ የክርስቶስ መከራ በህይወቷ ከማሰቧ የተነሳ ቀደም ኢዮባን ብሎታል ሮብና አርብ እና ይህ ታላቁን ጾም ክርስቶስ ኢየሱስ የጾመውን ታላቁን ጾም የማይጾም ራሱ ካህን ከሆነ ከክህነቱ ምእመን ከሆነ ከምእመንነቱ ይለያል የኒቅያ ጉባኤያችን ምክንያቱም ክርስቶስ ያሳለፈውን ዋጋ ለመረዳትና ለማወቅ የማይፈልግ ክርስቲያን እሱ የስም ክርስቲያን ለቤተ ክርስቲያን የሚሆናት አይደል በህይወትም ጭምር ክርስቶስን ልንቀምሰው ይገባል ኦኬ የሚወደኝ ቢኖር መስቀልን ተሸክሞ ይከተለኝ ያለውን ክርስቶስ ስለሆነኛ ምንከተለው መስቀሉንም በሚገባ ነው ምንከተለው እሱ የጾመውን ጾም እሱን የከፈለልን ዋጋ
ማሰብና መኖር የማይፈልግ የማይችል ካለ እሱ እንደ ክርስቲያን ራሱ አይቆጠር ብላ ቤተክርስቲያናችን ትናገራል። እና በቅዳሴ ሰዓቷ ሁሉ ምን ትላለች? ሁልጊዜ እንደምንናገረው ስሙ የሚጣፍጥ ለሚጠሩ ስሙ የሚጣፍጥ ለሚጠጡት ኦኬ የህይወት መጠጥ የሆነ ለሚበሉት የህይወት ምግብ የሆነ እሱ ክርስቶስ ኢየሱስ እያለ ቤተክርስቲያናችን ትናገራለች። እና ይሄንን ክርስቶስ ነው እኛ የምናውቀው። ይሄንን ክርስቶስ ሲጠራ ነው እኛም ደስ የሚለን። ያኛው ኢየሱስ ማለት ነው ስለማናውቀው ኦፍ ኮርስ እንዲጠራም ደስ አይለንም ማለት ነው። በዜማ አክሊለ ይልልናል። እንግዲህ ድምጽ ያለው አክሊለ ስለሆነ በዜማ ብትልልና አክሊለ ደስ ይለናል። ሄሉ ታሰማንና ይልልናል። What happened to you? Vaccine. What type of vaccine? Vaccine in Illuminati says. ለምዶችን እያወጣን እንዴ ካልን ማለቂያ የለውም። ቫክሲን ታታርጋት ቆይ ሄሉ ቆይ አንዴ ታሰሚናለሽ አንዴ ሚውንትን አወረዳት ይኸው ስልጣኑን ንጠቀው። አሬ ሰውዬ እንትኑ ሞዴሬተሩን አንሳ ልሳን ጀምሮ የለ እንዴ ራሱ እንዴ ምንድነው ያለው? አኪ ራሱ ነው ወይስ ይሄ ነገር ፎቶ ምንድነው? ይሄ ድምጽም ኤዲት ማድረግ ጀመርሽ ይለ አስገባታ ያመር What happened to you? Vaccine. What type of vaccine? Vaccine in Illuminati says 6 out. በጌታ እንደዚህ ለምዶችን እያወጣን እንዴ ካልን ማለቂያ የለውም። አረ ድገሞ እስቲ ራስበል እስቲ አላህ አይደለ ይሄን ሰው እየሰማው ይመች ሄሉማ ልክ ልኩን ያሳይልን። እንደዚህ ያ እንትን ውሳለሽ ሄሉ አስፍተ ተራመድ የለኝም እዩ ማጋን ያለው እሱ ነገር ራሱ እኮ በጣም እኮ ደስ የሚል ነገር አንተ እስካሳየን እሱ ነገር ላላገኘው ይችላል። ልኬልሃለሁ እንዴ የሆነ ስሙ ተናግረ ነበርኩ ይዛኔ። እስኪ ቆይ ልፈልገው ጠብቁ ረማይ ምናምን የዚህ ነው ለማስተዋወቅ። እሺ መልካም ምሽት፣ እናመሰግናለን። አትጥፋ፣ ደህና ደር። ተሚ እናመሰግናለን። በርታ። ይሄ ጸባይ ደግሞ አይቀይርብን ትላለህ። ነገ ደግሞ እሳት ሆነ እንዳትመለስ አኬን ይሃድ ግን እንዴት ነው የሚያደርግ? ያዲ ጓደኛውን ቴክስት ላይ ስለሳቀ እያወራችኝ ነበር። ኦኬ ላይቭ ላይ ወራም እንደዚህ ነገር እዚሁ አይታችሁ ለተወቅሰ እዚህ